ካንቺን አልጠብቅም ነበር። ከሰው ጥሩ ነገር ከመጠበቅሽ በፊት ጥሩ ነገር ስሪ እስቲ። ስሚ አንቺም የዚህ ቤት እንግዳ መሆንሽና እኩል መግባታችን አትርሺ። አብረን ስለገባን አብረን እንወጣለን እያልሽኝ ነው? አይንሽና ያምሽም አያመኝም። ታዲያ መጽሐፉን የግልጦ ይዘሽ እያነበብሽ እንዴት ነው እባክሽ ታድቆ የገባሽ? እና ዛራ በጣም አዝናለሁ። አቶ አምናል ጋር አንድ ምሰራ ልጅ ነበረች። እናም የእልህ ፍቅር አስያዘች። ታዲያ አቶ አምነን ስላንተ የእልህ ፍቅር የሚመለከተው ጉዳይ አለ? ልጄን አጣሁ ሶኒያ። አልቅሼ እንኳን ሊወጣልኝ አልቻለም። እህቴ ተረጋጊ። እንደዚህ በመሆን እኮ መፍትሄ የለም። ወይኔ ሜርሲ፣ ከዛች ማትረባ ሴትዮ ጋር አብሬ መታጠቢያ ቤት ውስጥ ልገኝ። አምነን የት ነበርክ? ምን ነው ፈለገሽኝ ነበር? መኝታ ቤታችን ስመጣ የለህም። እዚህ አልነበርኩ። ቤሌን ምንም መሆን የለባትም፣ ምንም መሆን የለባትም፣ ምንም መሆን የለባትም የሁላችሁም ኮሜንት ነው። አዎ ምንም መሆን የለባትም። እኔም ከእናንተ ጋር እስማማለሁ። ቢኮዝ የድራማው ፈርቀዳጅ ጣዕም ተወዳጅ ቆንጆ የህዋ ስለሆነች አይደለ እንዴ? እሷ ከሌለች አናይም የሚል ዘመቻ ስለሚጀመር እሷ ምንም አትሆንም። 100% እርግጠኛ ሆኜ እነግራችኋለሁ። ቤሌን ምንም አትሆንም። አለች፣ በህይወት ትዘደናለች። እንደው ከፋ ከተባለ ምን እንደሚያደርጉ ልንገራችሁ፣ ምን እንደሚሆን ልንገራችሁ አይደለ? ልንገራችሁ። እሺ ቆይ ከሰላምታ በኋላ እነግራችኋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ልንገራችሁ ብዬ ነው ያቆምኩት። አዎ ላሳውቃችሁ፣ በደንብ አስረግጬ ልንገራችሁ። እንደው በዛ ከተባለና ጉዳት አለ ከተባለ የምትሆነው ማስታወስ አትችልም የምንባለው። አሁን በቃ የተፈጠረውን ነገር እያንዳንዱ ነገር ማስታወስ አትችልም የሚል ነገር ይመጣል እንጂ ምንም አትሆንም። አመናችሁኝም አላመናችሁኝም በቃ ምንም አትሆንም። እርግጠኛ ሆኜ እኔ ነገርኳችሁ ይህንን ነገር። ገዜ ምን አለበሉ እኔ እንደዚህ ብዬ አንድም ቀን ተሳስቼ አላውቅም። እርግጠኛ ሲጀመር 100% ካልኩ በቃ እርግጠኛ ነኝ ማለት ነው። እና ልባችሁ እርፍ ብሎ ፈታ ብላችሁ ጠብቁ። እናንተ ግን ምን እያሰባችሁ ነው? እንደው አምነን መቶ መጨረሻ አካባቢ ላይ ብቻ ብቅ ብሎ አዝናለው ስላለና ስለሄደ የሆነ ነገር የተፈጠረ መስሏችሁ ደነገጣችሁ፣ ክዋላችሁ? አይ አትደንግጡ። አምነን ለምን እንደመጣ ነገራችሁ። ሲመስለኝ የሆነ አደጋ ሳይሆን ታቅዶ የተደረገ ነገር እንደሆነ አውቆ ስለዚህ ቤት ውስጥ ይህንን ነገር ማን ሊያደርግ እንደቻለ ለማወቅ መጥቶ ሊሆን ይችላል። አንድ ሁለተኛ ይህንን ነገር ሳያቅ ግን ዝም ብሎ ቁጭ ብሎ ሲያስብና ሲያሰላስል ምን አወቀ? ቤሌን ጄሪ ነች ነይ ክፍሌ ላወራሽ ፈልጋለሁ ብላ ይዛት የወጣቻት። ከዛ በኋላ ነው ይህ ነገር የተፈጠረው። ስለዚህ ጄሪን ይህ ነገር እንዴት ሊፈጠር ቻለ? አንቺ እንዴት አላወቅሽም? እረፍት አድርጌ ነበር ምናምን ብላ እንደምትዋሸው ከዋሸች ትያዛለች። ምክንያቱም አንቺ ጠርተሽ ልታወሪያት ነበረ። በምን ቅጽበት ነው ይህ ሁሉ የተፈጠረው ብሎ እሷን ለማስጨነቅ ነው የመጣው እንጂ እሷ አርፋለች ለማለት አይደለም። እንደዛ ሆኖ የመጣው ያው ወደ ቤት መጥቶ ዛራ አዝናለሁ ምናምን ያለው በቃ ይሄ እንትን ውስጥ ነች ወይም ደግሞ ኮማ አይነት ነገር ውስጥ ነች፣ የሆነ ከባድ ሁኔታ ላይ ነች፣ አዝናለሁ ለማለት ነው እንጂ አርፋለች ለማለት አይደለም እያልኳችሁ ነው። ሙስጠፋ አይ ሙስጠፋ አንተ እኮ አንዳንዴ ቅመም እኮ ነው። ሙስጠፋ ግን እንዴት ነው ጋይስ? ለካ በስልክ ስትጀናጀኝ የነበረው እኛ ሌላ ጠብሰሽ መስሎ ለካ አንቺ እዚሁ ጄሪ ጋር ነሽ። ይሄ ከባድ ነው። ኧረ ሚስቶች፣ ኧረ ባሎች ሚስቶቻችሁ እንደው እንዴት ነው? ለነገሩ እኮ እሱም እዛ እሷም ይሄኛው ፌር ነው። በቃ ፌር ነው ከማለት ውጭ ታዲያ ሌላ ምን ልበል ጋይስ? እንዴ እሱ ቤሌን ጋር ነው፣ እሷ ሙስጠፋ ጋር ነች። ታዲያ ምን ልበል? ይሄ እኮ ነው ችግሩ። ሳትዋደዱ መጋባት፣ ለጥቅም መጋባት ይሄ ነው። መኪናውን አይተሽ መግባት ይሄ ነው። እሱም ይገባዋል አንድ ቀን መኪናውን አይተሽ እንደገባሽ እሱም ይረዳል። ይኸውላችሁ ምንም ብላችሁ ወዳለሁ አፈቅራለሁ ለለለለ ብላችሁ ዋሽታችሁ እንደው የሙጥኝ ሙጭጭ ብላችሁ አጭበርብራችሁ አግብታችሁ ሊሆን ይችላል። ከሆነ በኋላ አንቺ ከገባሽ በኋላ
አንቺ ያወራሽው ሁሉ ስሜት አይደለም፣ ዝም ብሎ ለውሸት ነው አይደል? የውሸት ነው፣ ከአንደበት ነው፣ ከአፍ ነው እንጂ ከልብ አይደለም። ስለዚህ ከልብ ያልሆነ ነገር ይንሸራተታል። ይሄ እንዳወራሽው ሁሉ ወይም ደግሞ ከማግባትሽ በፊት እንደሆንሽለት ካገባሽ በኋላ አትሁኝ። በቃ ወደኋላ እያልሽ ያኛው የድሮሽ በጣም የምታፈቅሪው ትዝ እያለሽ አንዳንዴም እሱን ሄሎ እያልሽ ቴክስት እያላክሽ ምናምን እዚህ ጋር ያለውን ትተያለሽ። ከዛ ይገባዋል እሱ። ልትሸውጂው ትችያለሽ፣ አትሸውጂውም አይደለም፣ ሸውደሽ ልትገቢ ትችያለሽ። ግን ገብተሽ ሸውደሽ እስከ መጨረሻው አትሄጂም ነው። ከዛ በኋላ አንዴ ይመጣና በቃ ያው ከግራ ወደ ቀኝ ያላትማቸውና አሁን ቲክቶክ ላይ በቃ ይመጡና ለለለ ይላሉ። እኛ ምን እናርጋችሁ? የምሬን እኮ ነው። ይሄ ባይዘው እንደነዚህ አይነት ነገሮች የሚፈጠሩት አብዛኛው ፍቅር ሳይኖር የገቡ ሰዎች ናቸው። አብዛኛው እንደዚህ ስላችሁ ደግሞ ይሄ ነገር ልክ ነው ማለት አይደለም። ልክ ነው ማለት አይደለም። ግን ወንዶቹ ጋር ብቻ እንትን አትሆኑ፣ ሴቶቹ ጋር በጣም ትልቅ ችግር አለ። በተለይ ደግሞ ምንም አይነት የፍቅር ግንኙነት ሳይኖር ወይም ደግሞ ሳይዋደዱ ለጥቅም የሚጋቡ ሰዎች በቃ ይሄ ነገር ሁሌ ያለን ሀፕን ያደርጋል እንደዚህ አይነት ነገር እና ራሳችሁን ጠብቁ ልላችሁ ነው በዚሁ አጋጣሚ። ከባድ ነው፣ ብቻ ከባድ ነው፣ እንደ እውነቱ ከባድ ነው። በትናንትናው ክፍል ሶሊያና ጎሽሜ ተገናኝተዋል። ጎሽም እየተደራረጉ ነበረ። ሶሊያና ዛህራን ጠረጠረቻት። ኧረ ይቻላል ግን እንደዚህ ጋይስ? ዛህራ እንደው በጣም አልሄደችም። እንዴት ነው ከጎሽሜ ጋር? ጎሽሜ እኮ ወጣት ነው እኮ አሁን እኮ የጎሽሜ እድሜ እኮ በቃ ጋይስ እንዴ ምን ሆናችሁ ነው? ይሄ እንትን ካለው ምን የመሰለች ያበደች የማይወጣላትን ልክ እንደ ቤሌን አይነቷን እኮ ያገባል። በቃ ቤሌን ራሱ ያገባል፣ ችግር የለው አይደለም። በዚህ እንደዚህ እኮ ሸበላ እኮ ነው እንዴ ጋይስ። ይሄ እንዲህ ተጣሞ ይሄና እንዲህ ምናምን ብሎ እኮ እንደ ቤሌን አይነት የሚያገባ ስንት አለ አንዴ ዘንድሮ እድሜ ለቲክቶክ የማያሳየን የለም እንዴ። ይሄ እያለ ታዲያ እንዴት ነው? ለማንኛውም እኮ ዛራም እንዴ ምን ይወጣላታል? ዛራ እኮ ቆንጆ ነች እውነት ለመናገር በዚህ እድሜዋ እንደዚህ ውብ የሆነች እናት ነች አይደለ? በቤሌን እድሜ ደግሞ አስቧት ነው። ከባድ ነው። ግን ጥሩ ነው ይሁን። ሶሊያና እና ጎሽሜ ግን የሆነ የሚያስቅ አይነት ነገር በመሀል ቢፈጠር ጥሩ ነው። የቤሌንን እንትን ከሰማን በኋላ የሆነ የሚያዝናና ነገር በመሀላቸው ቢኖር አሪፍ ነው የሚል ሀሳብ አለኝ። ሲፈን ደግሞ ጄሪን ተጠራጥራለች። ከአንቺ ውጭ ማንም ይህንን ነገር አያደርግም፣ ወይም ደግሞ ቤሌን የወደቀችው በአንቺ ምክንያት ነው። ከዚህ ውጭ ማንም ሰው ይህንን ሊያደርግ አይችልም ከአንቺ ውጭ የሚል ሀሳብ አንስታለች። ሜርሲ ደግሞ ሙሉ ለሙሉ መረጃውን በስልኳ ሪካርድ አድርጋለች። እንግዲህ ምን እንዳሰበች አናቅም። የወንድሜ ልጅ ብላ እሷ ሙሉውን ሰውየውን ተጠቅማ ፍስ ካደረገች በኋላ በቮይሱ ልታስፈራራ ይሁን ወይም ደግሞ አምነንን ለመጠበቅ ይሁን አልገባንም። ገብቷችኋል ሰዎች? እኔ አልገባኝም። ስላልገባኝ ነው። ካልገባኝ ታዲያ ምን ላደርግ? አልገባኝም ነው እንዴ? ምን አማራጭ አለ? ካልገባኝ እስኪ እንደው የገባችሁ ኮሜንት ላይ ዝም ብላችሁ ደቅ አድርጉልኝ። ለማንኛውም ዛሬ ነበረ ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ያው ትላንትና አንድ ሪቪው ስለለቀኩላችሁ ዛሬ ብዙ አላብዛባችሁ። በጣም ነው መወዳችሁ። ክፉ አይንካችሁ፣ ክፉ እንደንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሁኔታችሁን ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ቤሌን ምንም መሆን የለባት። አዎ ምንም አትሆንም። እመኑኝ። በቀጣይ ክፍል ቤኒ በህይወት እንዳለች ቤሌን በህይወት እንዳለች እርግጠኛ የምትሆኑበት ክፍል ይሆናል። ዛሬም ማሳረፋችኋለሁ። ብዙ ነገር ሪከመንድ አደርጋችኋለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ጉንፋን ይዞኛል። ለድምፄ እጅግ በጣም ይቅርታ ጠይቃለሁ። በመሀል ምናምን የሚል ነገር ከሰማችሁም ያው ትረዱኛላችሁ ብዬ አስባለሁ። አሁን ቀጥታ ወደ መጣሁበት ጉዳይ። የቤሌን ነገር በጣም አሳሳቢ ደረጃ ላይ እንደሆነ አውቀናል። አምነንስ ምን ሊናገር ነው ወደ ቤት የተመለሰው? እንዲሁም በድራማው መጨረሻ ላይ ዛህራ አዝናለሁ ብሎ ነው ድራማው የተቋረጠው። ለምንድን ነው ያዘነው? ቤሌን ደህና አይደለችም ወይስ ህይወቷ አልፎ ነው ወይስ ምንድን ነው የተፈጠረው ለምትሉ ሰዎች እንኳን ደስ አላችሁ። ቤሌን ምንም አትሆንም፣ ምንም ልትሆን አትችልም። ይሄ 100% ነው የምነግራችሁ። ቤሌን የሆነ ነገር ከሆነች
እዚህ ጋር የምታዩዋቸው እንዳለ ተመልካቾች ድር የሚባል ተከታታይ ድራማን አያዩ 100% ሆኜ ነው የምነግራችሁ ከምሬን። ስለዚህ ቤሌን ምንም አትሆንም። እኔ አምነን ተመልሶ የመጣው ምን አውቆ እንደሆነ ታውቃላችሁ? ቤሌን ላይ አደጋ ሳይሆን የደረሰው አውቆ የተደረገ ነገር እንደሆነ ገብቶት ነው። ስለዚህ ከዚህ ቤት ውስጥ የሆነ ሰው ይህን ነገር እንዳደረገ አውቋል። አለበለዚያ ደግሞ ጄሪን ተጠራጥሮ፣ ምክንያቱም ጄሪ ጋር ስለሄደች እኔ አውሪ ምናምን ብላ ጄሪ ዛ ስለሄደቻት ጄሪን ሊጠይቃት ነው የመጣው እንጂ ቤሌን ምንም አትሆን ምንም አትሆን። እንደው ከፋ ከተባለ ቤሌን ልትሆን የምትችለው ምን እንደሆነ ታውቃላችሁ? ራሷን አታስታውስም፣ ወይም ደግሞ ራሷንማ ታስታውሳለች። ምን ማለት ነው? ራሷን አታስታውስም። ከዚህ በፊት የነበረውን ነገር እንዳለ ትረሳለች። አገኛችሁኝ አይደለ? ትውስቷን ታጣለች። እንደዛ አይነት ነገር ሊፈጠር ይችላል እንጂ ሌላ ነገር ይፈጠራል ብዬ እኔ በፍጹም ነው ማላስበው። ይሄ ነገር ደግሞ ሁኔታው ለእኔ ተመቸኝ ይበል አቶ አምነን። ስለዚህ ይሄ አጋጣሚ ለአምነንና ለቤሌን ፍቅር ጥሩ ነው ብዬ አስባለሁ። ማለት አሪፍ መንገድ ይከፍታል ብዬ አስባለሁ። እኔ ግን አንድ ነገር አልፈርድም፣ በጄሪ አልፈርድም። ጄሪ በትክክለኛ ወይ መታ ወይም ደግሞ በትክክለኛ መንገድ ባታገባም ፍቅር ሳይኖር ቢጋቡም ለንብረት ብላ ለጥቅም ብላ ብቻ መታ ብታገባም አንድ ትዳር ውስጥ ከገባችሁ በኋላ ወንዱም ሴቱም አምነውበት እስከገቡ ድረስ ለምንም ብሎ ይግቡ ሌላ ቦታ መሄድ አለባችሁ ብዬ እኔ አላስብም። ማለትም በቃ አንዱ ካንዱ ላይ ማድረግ አለባቸው ብዬ አላስብም። አሁን ሁለቱም ናቸው እኮ የሚሄዱት። ጄሪም ሙስጠፋ ጋር ትሄዳለች፣ አምነንም ቤሌን ጋር ይሄዳል። እና ይሄ ደስ የማይ ነው። ቤሌን ግን እኔ አሁን ከባድ እኮ ነው ጋይስ። አሁን እዚህ ቤት እየተፈጠረ ያለው ነገር በጣም ከባድ ነው። ከምሪ ነው የምላችሁ። አንድ ያገባ ሰውዬ ከሌላ ሴት ጋር እንዴት ነው አሁን? እሺ ፍቅር ነው ልበል። እሺ አሁን እኔ የሆነች ልጅ አፈቀርኩኝ ልበላችሁ። እሷ አገባች። ካገባች በኋላ እሷን ልጅ ጠርቼ ከኔ ጋር ጊዜ የማሳልፈው እሱን ፈታ እኔም እንድታገባ ነው ወይስ ደግሞ እኔ ጊዜያዊ ነገር ነው የምፈልጋት? ምንድነው የምታስቡት እናንተ? እስኪ እዚህ ላይ ኮሜንት ውስጥ ሊሆን የሚችለው እኔ ልፈልጋት የምችለው እንደው ለጊዜያዊ ነገር ካልሆነ በስተቀር ለትዳር ልፈልጋት አልችልም። እውነቴን ነው የምላችሁ። ምንም ያህል በወዳት እኔን ትታ ሌላ ሰው ያገባች ሴትዮ ነገ ከሷ ፈትቼ አምጥቼ እኔ ባገባት እኔን ትታ እንደማትሄድ በምን እርግጠኛ ልሆን ይችላል? ላደርገው አልችልም። ስለዚህ የእሷን ህይወት ለማበላሸት ወይም ደግሞ የእሷን ትዳር ለመበጥበጥ ቀርቢያት ከእሷ ጋር ጊዜ ላሳልፍ ይችላል። ከዛ ውጭ ሌላ ነገር አይኖረኝም። እውነቴን ነው የምላችሁ። እና ይሄ ነገር ትንሽ አይጋጭም ወይ ነው? ከዚህ በፊትም ይህን ነገር በተደጋጋሚ አንስቼዋለሁ። ወደ ትዳር ህይወት ከመግባታችሁ በፊት በጣም አስባችሁ መወሰን ያለባችሁ ነገር ነው ብያለሁ። ቲክቶክ ላይ እንደዚህ የሚያወሩ ሰዎች በጣም ይተቻሉ። በደንብ ታውቋቸዋላችሁ። ይሄ ምንድነው? እስከነ ክብረ ንጽህናዋ ነው ሴት ልጅ ማግባት ያለባችሁ። ለትዳር ወንዶች ሴቶችን ስታገቡ ምንም አይነት ሪሌሽንሺፕ ያልጀመረች ሁሉ ነገሩ እንዳለ ይሄ ምንድን ይባሉ ጋይስ ኮረዳ ነች የምትባለው እንዴት ነው? ብቻ ይሄ ከምንም አይነት ከወንድ ጋር ምንም አይነት ግንኙነት የሌላትን አይነት ሴት ነው ለትዳር ማግባት ያለባችሁ ብሎ የሚመክሩ ወንዶች አሉና በጣም እንትን ይሏችኋል፣ ይቃወሟችኋል ቲክቶክ ላይ። እኔ ደግሜ እላችኋለሁ፣ እውነት ነው፣ ሀቅ ነው፣ የምሬን ነው። ለምሳሌ እኔ አሁን ላገባ የምፈልገው ከምንም አይነት ወንድ ጋር ግንኙነት የሌላትን ያልጀመረችን ሴት ነው። ለምን እንደሆነ ታውቃላችሁ? በእርግጥ ሰጪ እግዚአብሔር ነው፣ ግን እኔ በሱ እንትን ውስጥ ጣልቃ አልገባም። ግን የኔ ፍላጎት እንደዛ ነው። በቃ ሪያሊቲው እንደዛ ነው፣ የምፈልገውም እንደዛ ነው። ከኔ በፊት ፍቅረኛ ካላት እኔ ጋር ለምን መጣች ነው አንደኛው። ገብቷችኋል አይደለ? እሱ ፍቅረኛዋን ለምን ትታው ሄደች? እሱን ትታ እንደሄደች እኔ ጋርስ ገብቷችኋል አይደለ? ለምሳሌ በጣም ትፋቀር ወይም ደግሞ የሚፋቀሩ ፍቅረኛሞች ነበሩ፣ ተጣሉ። እኔ ጋር ለሆነ ጥቅም ብላ መጣችና አገባችኝ። የተሻለ ህይወት እኔ ጋር ስለምታገኝ አገባችኝ ልበላችሁ። እኔን አትወደኝም። እኔ ጋር ለድሎቷ ነው የመጣችሁ፣ ለምቾቷ ነው የመጣችሁ። ስለዚህ ለፍቅሯ እሱ ጋር ልትሄድ ትችላለች። ይሄ ደግሞ ሀቅ ነው። እኔ ብዙ ጊዜ አይቻለሁ። በጣም ተጣልተው ተለያይተው የነበሩ ፍቅረኛሞች እንደው በአጋጣሚ ታክሲ ላይ ምናምን ሲገናኙ ከዛ በዛው እያወሩ ሄዱና እንደው ወርዶ ተገባብዘው ምናምን በቃ ሌላ ነገር ውስጥ የሚታረቁ ሁላ አሉ። በዚህ አጋጣሚ
ገብቷቸዋል ልላቸው የፈለኩት ነገር የሚዋደዱ ከሆኑ ይሄ ውሸት ነው፣ ጸቡ ውሸት ነው፣ የሆነ ነገር ውሸት ነው። ያኛው ነገር ያሸንፋቸዋል። ገብቷቸዋል። ውስጣቸው ያለው ፍቅር ያሸንፋቸውና ሌላ ነገር ውስጥ ይገባሉ። ስለዚህ ትዳር ላይ የሚሆነው ይሄ ነው። ቤሌንና አምነን መካከልም እየሆነ ያለው ይሄ ነው። ሳያፈቅራት ሳይወዳት አገባት። የሚያፈቅራት ልጅ አለች፣ የእሷ ጋር ይሄዳል። በቃ ትዳር ላይ የሚፈጠረው ይሄ ነው። ትዳራችሁ ብጥብጥ ነው የሚለው። ለዚህ ነው እኔ ከምንም አይነት ነፃ የሆነች በቃ እናንተ ጋር ሀብላ የምትጀምር ሁሉን ነገር ከእናንተ የምትማር አብራችሁ የምትማሩት አይነት ነው ትዳር ውስጥ መሆን ያለበት ብዬ የምለው ለዛ ነው። ለማንኛውም ወደ ድራማችን እንመለስና እንግዲህ በቀጣይ ክፍል ጄሪ ምን አይነት ዕጣ ፈንታ ይጠብቃታል የሚል ሀሳብ እናንሳ እስኪ። እንግዲህ እኔ እንደማስበው ከባድ ነገር እንደሚጠብቃት ነው። እውነታው ይወጣል ወይስ አይወጣም በቀጣይ ክፍል የምታዩት ይሆናል። ሲፈን ግን ተጠራጥራለች። መጠራጠር ብቻ ሳይሆን ከዚህ ውጭ እሷ እንደማታደርጉ ወይም ደግሞ ይህን ነገር እሷ እንደምታደርገው እርግጠኛ ሆናለች። ሌላኛው ጎሽሜም ሰምተዋል፣ ግን ጎሽሜ የሚናገር አይነት ሰው አይደለም። ይሄ ሚስጥር ጠባቂ ነው። ገብቷቸዋል አይደላቸው? የፈለኩት ነገር ሁለቱ እንዲፈቱ ነው የሚያደርገው እንጂ ሄዶ ዘሎ ለሆነ ሰው የሚያወራ አይነት ሰው አይደለም። እንኳን መጣ ብያለሁ የሶሊያ ውድ ጎሽሜ፣ እንኳን መጣ ብያለሁ። ሶሊያ ደግሞ ዛህራና ጎሽሜን ትጠረጥራለች። ኧረ ተይ ሶሊያ አንቺ እንደው ኧረ ተይ ተይ። ግን እሺ ባለፈው እንደዛ ደጅ ላይ ቁጭ ብሎ ሲጫወቱ ብትመጪ ኑሮ ጥሩ ነበር። የዛኔ ብትጠረጥሪ ጥሩ ነበረ፣ ግን አልሆነ። ምን ይሻልሻል? ለማንኛውም ለዛሬ ነበረ ቆይታ ይሄንን ይመስላል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደውዛ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናባታችኋለሁ። ነገ ምናልባት በሌላ ሪቪው ተመልሼ ልመጣ እችላለሁ፣ ግን እርግጠኛ አይደለሁም። በደንብ በሰፊው እዚህ ጋር ዲፕ እናወራበታለን። በጣም ነው የምወዳችሁ። መልካም ጊዜ። ኧረ ቶኒክ፣ ኧረ ቶንኩክ ምናምን፣ ኧረ የፈለጋችሁትን በሏት። ያንቺስ ከፋ፣ የምሬ ነው የምልሽ፣ ያንቺስ ከፋ። እንደዚህ ይበላል እንዴ? እኔ ምግብ ሲበላ ብዙ ጊዜ አይቻለሁ፣ እንደዚህ ሲበላ ግን አይቻልም። በዚህ እንጀራ እያስገባችሁ በዚህ አትክልት እንዴት ነው ይሄዳል? ጋይስ በዚህ እንጀራ እያስገባች በዚህኛው እጇ ብርቱካን ይዛ ስግጥ ነበር። ብርቱካን ይጋጣል፣ ይመጠጣል፣ ይበላል። እኔ እንጃ አላቅም፣ እኔም የትኛው እንደሚሄድ አላቅም። እውነት ለመናገር ግን ያው ነው፣ በሁሉም ይሄዳል። ይቻላል ወይ እንደዚህ? እንደው ትንሽ ድብልብል ያለች ብትሆን ደግሞ እንዴት አባቱ እንደሚያምርባት ካራክተሩ ማለት ድብልብል ማለት ወፍራም የሆነ ቦርጯ ሰፋ ብሎ እንዲህ ኩርንችት አይነት ነገር ብትሆን ያምርባት ነበር። ቱኒ አሁንም ይዶላታል። ይመችሽ፣ እንዳንቺ ነው ከሰሩ አይቀር እንደዚህ ነው መብላት። አዎ ይመችሽ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ከዛ በፊት ግን አንድ ላይክ ማስታወቂያ ነገር አለኝ። እሱም ምንድነው በባለፈው ሳምንት ወይም ደግሞ በዚህኛው ዊክ 2 ክፍል አልተለቀቀም። 1 ክፍል ነው አሁን አርብ ላይ የተለቀቀው። ሰኞ ዕለት መለቀቅ ነበረበት፣ አልተለቀቀም። ዴን ሮብ ዕለት መለቀቅ ነበረበት፣ አልተለቀቀም። ይሄ ለምን እንደሆነ ላሳውቃችሁ ነው። እንኳን ደስ አላችሁ። ብዙ ኮሜንቶችን ስናይ ነበረ፣ የተለያዩ አስተያየቶችን ስናይ ነበረ። ድራማው በምን መልኩ መሄድ እንዳለበት፣ ወዴት መስተካከል እንዳለበት ኢንፎርሜሽኖች በሰፊው ኮሜንት ላይ ነበሩ። እነዛን ሀሳቦች ከእናንተ ወስደን እናንተ በፈለጋችሁት መልኩ ድራማው ተስተካክሎ እንዲቀርብላችሁ ሀሳባችሁን ስለተቀበልን ድራማውን እያስተካከልን ስለሆነ ነው። ድራማው እየተስተካከለ ወደ እናንተ እየተቀረጸ ስለሚቀርብ ትንሽ እንድትታገሱን እንግዲህ እናሳስባችኋለን ማለት ነው። በቅርቡ በደንብ ተስተካክሎ እናንተ ባላችሁን መንገድ፣ እናንተ ሀሳብ በሰጣችሁን ኮሜንት ባደረጋችሁ መንገድ ድራማውን የምታገኙት ይሆናል። እና ይሄን ስላችሁ ደግሞ ይቋረጣል ማለት አይደለም፣ ግን ደግሞ የተወሰኑ የፕሮግራሞች መጓደፍ ወይም ደግሞ ይሄ መዝለል አለመለቀቅ ሊያጋጥሙ ስለሚችሉ ያው ቴሌግራማችን ላይ ታገኙናላችሁ። መቼም ታውቁታላችሁ ብዬ አስባለሁ። ቴሌግራማችን 2 ቴሌግራም ቻናሎች አሉን። እሱም ምንድን ነው
ድር ተከታታይ ድራማ የሚል ሲሆን ሁለተኛው ደግሞ ኢትዮ ቲቪ ሲሪስ የሚለው ነው። እዛ ላይ ገብታችሁ ኢንፎርሜሽን ማግኘት ትችላላችሁ። አለበለዚያ የኔን ቻናል ሰብስክራይብ አድርጉና እዚህ ላይ ታገኛላችሁ። ይህንንም ቪዲዮ ላይክ ማድረጋችሁን አትርሱ። አሁን ወደ ጉዳያችን ወደ ዋናው ጉዳያችን እኔ ግርም የሚለኝ የአምነንና የቤሌን ጉዳይ። ኧረ ግርም ብቻ ሳይሆን ድንቅ ተጣሉ ብለን ሳንጨርስ ታርቀው እኔም ናፍቀኸኛል አንቺም ናፍቀ እንደው በቃ የጄሪን ከቤት መውጣት እንደው ኮቴዋ አንድ እግሯ ገና በር እንደዘለለ እነሱ የሚጀምሩት ምን ይሻላችኋል ግን? አረ ተው ተው ተው፣ ይሄንን ነገር ፍቱልን። የምሬ ነው። እኔ አሁን እያሳሰበኝ ነው። የምሬ ነው። ፍቱልን እንዴ! ተው እንጂ ፍቺ ምንድን ይባለው ጋይስ? ወይ ጄሪና አምነን ይፋቱ፣ አለበለዚያ ቤሌን ሌላ ሰው በቃ ታገኝ። ከምሬ ነው የምላችሁ።